ሰላም እንደምን ቆያችሁ የአንድ አምላክ ልጆች በምስራቅ በምዕራብ በደቡብ በሰሜን ያላችሁ እንደምን ቆያችሁ ያልን ዛሬ አዳዲስ መረጃዎችን ይዘን በፊታችሁ ቀርበናል። እንደዚህ አይነት መረጃዎች ቶሎ ለእናንተ እንዲደርስላችሁ ከፈለጋችሁ ኒውስን ፎሎ ላይክ ሼር እንድታደርጉ በአክብሮት ጠይቀዋለሁ። በመቀጠል ወደ ምንመለከተው ዜና ስናልፍ በኢትዮጵያ ሐዋርያት ቤተክርስቲያን በሶስት ቀን ብቻ ኢየሱስ ብቻውን አምላክ፣ ብቻውን መንገድ፣ ብቻውን ሕይወት፣ ብቻውን የዘላለም አባት መሆኑን አምነው 1588 ነፍሳት በአንዱ አምላክ ስም በሆነው በኢየሱስ ክርስቶስ ስም ተጠምቀዋል። በኢትዮጵያ ሐዋርያት ቤተክርስቲያን ማዕከላዊ ኢትዮጵያ ክልል በሆሳና ለሶስት ተከታታይ ቀን ሲካሄድ በነበረው ኮንፈረንስ 164 ነፍሳት እንዲሁም በሲዳማ ቅርንጫፍ ሰበካ 1130 ነፍሳት በአርጎባና በያዬ 23 እንዲሁም በደብረ ወርቅና በወታራ ዙሪያ ሰበካ 246 ነፍሳት በአጠቃላይ 1588 ነፍሳት በሶስት ቀን ብቻ ኢየሱስ ብቻውን አባት የዘላለም አምላክ መሆኑን አምነው በስሙ ለኃጢአታቸው ስርየት ተጠምቀዋል ነው የተባለው። ተያይዞ ዜና ከዚህ ቀደም የሌላ ቤተ እምነት መሪና አስተማሪ የነበሩት አንድ ግለሰብ ታፔላውን በመቀየርና አገልግሎት ዕቃቸውን ሙሉ በሙሉ ለኢትዮጵያ ሐዋርያት ቤተክርስቲያን በማስረከብ በሐዋርያት ህብረት መቀላቀላቸው ተሰማ። ይህም ምርኮ የተሰማው በደቡብ ኢትዮጵያ ክልል በወላይታ ዞን በአረካ እንደሆነም የተገለጸ ነው። በዚህ ሰዓት ብዙዎች ከጨለማ እየወጡ እግዚአብሔር 1 2 3 ከሚሉበት ወደ አንዱ እግዚአብሔር እየመጡ እንደሚገኙም የተገለጸ ሲሆን የኢትዮጵያ ሐዋርያት ቤተክርስቲያን አገልጋይ ወጣቶች እንደገለጹ ከሆነ ምድር በዚህ ሰዓት እግዚአብሔርን በማወቅ እየተሞላች እንደምትገኝም በተጨማሪነት ገልጸዋል። ለማዕከላዊ ኢትዮጵያ ክልል ዋና ርዕሰ መዲና በሆነችው በሆሳና ከተማ ደረጃውን የጠበቀ የኮንፈረንስ ማዕከል ለመገንባት መታቀዱን የኢትዮጵያ ሐዋርያት ቤተክርስቲያን ገለጸች። ቤተክርስቲያኒቱ ማዕከላዊ ኢትዮጵያ ሰበካ መቀመጫ በሆነችው በሆሳና ከተማ ለሚገነባው የኮንፈረንስ ማዕከል ግራውንድ የመሰረተ ድንጋይ ማስቀመጥ መርሃ ግብርን አከናውናለች። በስነ ስርዓቱ የዓለም አቀፍ ሐዋርያት ቤተክርስቲያን ዋና ሰብሳቢ የተከበሩ ቢሾፕ ደጉ ከበዳና የኢትዮጵያ ሐዋርያት ቤተክርስቲያን ዋና ኃላፊ ቢሾፕ ኢሳያስ አሻ እንዲሁም የሀገረ ስብከቱ ምክትል እና ማዕከላዊ ኢትዮጵያ ሰበካ ኃላፊ የነበሩት ቢሾፕ ጌታውን ላምቤቦ በስነ ስርዓቱ ላይ መገኘታቸው ተገለጸ። በኢትዮጵያ ሐዋርያት ቤተክርስቲያን በደቡብ ኢትዮጵያ ገንዳባ ቤቴል ኮንፈረንስ ከየካቲት 5 እስከ 8 በድምቀት እንደሚካሄድ ተገለጸ። በኮንፈረንሱ የአማልክት ሁሉ አምላክ የነገስታት ሁሉ ንጉስ ፊተኛ ኋለኛ የሆነው አንዱ አምላክ ኢየሱስ ክርስቶስ በኃይል እንደሚመለክ እንደሚሰበክ የተገለጸ ሲሆን በተጨማሪነት ደግሞ ሌላ ቤተ እምነቶችም እንደተጋበዙ በተጨማሪነት ተገልጿል። ለምጻም የሚያነሳው አብ ነው። አጋንንት የሚያወጣው አብ ነው። ሽባ የሚተረትር አብ ነው። አብ በስጋ ተገልጦ በኢየሱስ በኩል ተአምራት ይሰራል። ኢየሱስ ራሱ አብ የአብ ስም ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የማዳን ስሙ ኢየሱስ ነው። አንድ ቀን ብቻውን ይመጣል። አንድ ቀን ብቻውን ሲመጣ